አንዳንድ ልብ አለ በእንባ የተሞላ ከአላህ አሰራር ወኸለቅናኩም አዝዋጃ ከሚለው አሰራር የተጻረረ ምንድነው ሐሳብ ፍላጎት በተቃራኒ ለመቆም ሰው ግዴታ ምኑን መጠቀም አለበት አእምሮን መጠቀም አለበት ሰው በተቃራኒ ከቆመ አስቦበት በግልጽ የሚታይ የአላህ ህግና ስራ ጠላትነት ከአላህ ፍጹም ተቃራኒ መቆም ማለት ስብናዊ ሐሳብ ቢያቀርብ ቴክኖሎጂ ቢያረቅ ሐሳቡ ከዚህኛው አላህ ከዘረጋው ተፈጥሯዊ መንገድ ተጻሮ መቆም የጠፋው ሁሉ ትውልድ ኢቃብ ነው የተሰጠው ኢቃብ ነው ማለት ነው እጁን ያገኘው ታደሮች ስለነባር እንኳን የላቸው ጠላትን ከቴምር መለየት አይችሉ ቴምር ምን አረገ የወህይ ምንጭ ሆኖ አላህን መጻረር ወረሱለሁ ረሱልን መጻረር ማለት ደግሞ ሪሳላውን ራሱን መጻረር ፋሲቅ ነው ማለት ሰውየው ምን ማለት ነው አላህ ከዘረጋው ስርዓት ይወጣ አራተኛው አያ ላይ ዛሊከ ያ ቅጣት ዛሊከ ምንድነው ዛሊከ العذاب ዛሊከ الجلاء ዛሊከ الحشر ያ حشر ሁለተኛ ሶስተኛው አያ ላይ ተገለጸው እንደማለት ነው it's beautiful ነው አይደው ዛሊከ بانهم because of reasonun ያብራራል ذلك بأنهم شاقوا الله ورسوله አላህና መልእክተኛውን በመጻረራቸው በኃይለ ብርቱ በመቃወማቸው ምክንያት ነው ይሄ ስለነሱ ነው ذلك بأنهم شاقوا الله ورسوله ምን ማለት ነው شاقوا الله እናብራራለን ቁርአን is so beautiful by the way historical narration እየሰጠን ያለው historical narration እየሰጠን ታሪካዊ ዘገባ እየሰጠን ትውልዶች እንደጠፉ ነገረ ከዛ በጣም የሚገርም እኮ አላህ ፍጹም ፈታኝ ነው ሪዝናቸውን ሁሉ ያብራራ ለምንድን ነው የተቀጡት ቀደምት የነበሩ ትውልዶች بانهم كانوا قوما ظالمين ስለነበሩ ፋሲቂን ፋሲዲን ሙጅሪሚን ሪዝን ያብራራል ስሉክ የተከተሉት በጣም ክፉ መንገድ አለ ያ መንገድ መጨረሻ ላይ ኮንሲኩዌንስ አምጥቷል አስመረበት በኋላ ላይ መጣበታል ምን አምጥቷል ኮንሲኩዌንስ አምጥቷል ያደረጉት ድርጊት የፈጸሙት ተግባር ኮንሲኩዌንስ አምጥቷል ያመጣው አደጋል እዚህ አያውስ ቢዩቲፉል ፓርቱ ذلك بأنهم شاقوا الله ورسوله ለስንተኛው ነው ለሁለተኛ ለሶስተኛው አያ የሚያገለግል ነው ለምንድነው ይሄ ተፈጸመባቸው እኔ አሁን ሂስቶሪካል ባክግራውንዱን አላቁም እንበል هو الذي اخرج الذين كفروا من اهل الكتاب من ديارهم لاول الحشر ما ظننتم ان يخرجوا وظنوا انه مانعتهم حصونهم من الله اوكي من الله كذاس اتق انتن አላቸው وقذف في قلوبهم الرعب يخربون بيوتهم بايديهم وايدي المؤمنين فاعتبروا يا اولي الابصار ولولا ان كتب الله عليهم جلاء لعذبهم في الدنيا والآخرة ولهم في الآخرة عذاب النار what is the reason for their جلاء ለመውጣታቸው ምንድነው ርዕሱ ምንድነው ምክንያቱ ከሀገር መፈረ ذلك بأنهم شاقوا الله ورسوله reason ያስቀምጣል ከዛ okay this is a story come on ታሪክ ነው በቃኛ ሰላም አይደለም ومن يشاق الله فإن الله شديد العقاب half ለነሱ half فاعتبروا يا اولي الابصار ይላል so beautiful ነው በጣም past እና future ነው እኮ እኛን ያናግራል present future እኛን ومن يشاق الله ያለፉት by the way I will tell you what happened ኮዙ ከሀገር ለመባረራቸው they are the reason እያለ ነው ሪዝኑ እነሱ ራሳቸው ናቸው ذلك بأنهم شاقوا الله ورسوله ومن يشاق الله ምን ይያለ ነው the same ነገር የምትፈጽም ከሆነ የአላህን ተፈጥሯዊ ግና ስርዓት የምታፈርስ ከሆነ ሪሳላን የምትጻረርና ሪሳላን ለማፍረስ የምትንቀሳቀስ ከሆነ the same consequence በየነበራ the same iqab is going to apply to you ፎርሙን ቀይሮ ኢቃም መምጣቱ ማይቀር ነው
ذلك ሁለተኛውና ሶስተኛውን አያ ይመለከታል ቢአንሁ because of ማለት ነው ሻቁላህ ወረሱለሁ አላህና መልእክተኛውን በኃይለ ብርቱ ስለተቃወሙ ስለተጻረሩ ሻቁላህ ሻቁ ስሮ ቃል ትንታኔ እንሰጣለን መጀመሪያ ሻቁ የሚለው ሺን ቃፍ ስሮ ቃል ሩቱ ጀዝር ተብሎ ይጠራል ከጀዝሩን እንሳለን ምን ማለት ነው መሰንጠቅ መክፈል ወደ ሁለት ወገን መለየት መገንጠል الانشقاق إذا السماء شقت ذلك بأنهم شاقوا الله ورسوله you know الانشقاق قرآن سورة البقرة ላይ በጣም beautifully አካላዊ ምሳሌ ጥልቅ ለሆነው መንፈሳዊ መረዳት አድርጎ ያቀርበዋል ስለ ድንጋይ ያወራል ስለ አለት ሱረቱ በቀራ እና አለት አካላዊ የሆነው አለት አንዳንድ አለት ሲፈለጥ ገሽ ዋተር የተፈጀር በብዛት ውሃ በውስጡ የያዘ አለት አለ አንዳንድ አለት አለ ሲመታ فيخرج منه الماء የሆነ ውሃ ይወጣዋል አንዳንድ አለት አለ በትለው ስለ አለት እያወራ ነው ወይ አይደለም ልብ وقست قلوبهم አንዳንድ ልብ አለ በቃ በእንባ የተሞላ ትንሽ ነካ ካደረከው በቃ ደግነቱ መልካምነቱ የሚገርም ጥልቅ የሆነ መንፈሳዊነቱ ገሻውቶ ነው ሲወጣ ታየዋለ አንዳንዱ አለ ያ ይከፈታል ውሃ አለው አንዳንድ ልብ አለ ኢና ሊላሂ ወኢና ኢለይሂ ራጂዑን የሚያስፈል ወኢነ ሚንሃ ለማ የሸቀቁ ይታያቸዋል ወኢነ ሚንሃ ለማ የሸቀቁ ድንጋዩ የሸቀቅ ከዛስ فيخرج منه الماء ከዛ ውሃ ከውስጡ ይወጣል ሱረቱ በቀራ 274 ላይ የሸቀቅ انشقاق መከፈል ለሁለት መከፈል መሰንጠቅ የሚለውን ይይዛል ለሁለት የሚሰነጠቅ ነገር ይለያያል አይለያይም ይለያያል የዚህኛው ለዚህኛው ተቃራኒ ነው አይደለም ተቃራኒ ነው ሻቁላህ ማለት ወረሱለሁ አላህና መልእክተኛው ሻቁላህ ማለት ከአላህ ፍጹም ተቃራኒ መቆም ማለት ከእውነት ተከፍለው ከእውነት ተነጥለው ከእውነት ተነጥሎ ይሄደ ከተፈጥሯዊ አላህ ከዘረጋው መስመር የተገነጠለ ذلك بأنهم شاقوا الله ራሳቸውን በተቃራኒው ያሰለፉ ذلك بأنهم شاقوا الله ሲባል ተራ ክህደት አይደለም ከፈሩ ቢሆን ከፈሩ ይለናል ኖ ከኩፍር ያለፈ ነው ይሄ ከኩፍር ያለፈ ነው ኩፍር እኮ በቃ يستر الحق في قلبه لا يؤمن خلاص ኖ شاقوا الله ከኩፍር ይበልጣል ባይዘው ሆም ብሎ deliberately ገብቶት ሲያበቃ ከአላህ ህግና ስርዓት ተፈጥሯዊ መንገድ ተቃራኒ መቆም ማለት ኖታችሁ ላይ ይህ ድርጊት ተራ ክህደት ብቻ አይደለም ይልቁንም አላህ Subhanahu Wa Ta'ala ካስቀመጠው የስነ ምግባር ሞራል ኤቲክስ አጠቃላይ ህግና ስርዓት በተቃራኒ ጎራ መቆም ለምሳሌ የተመሳሳይ ጾታ ግንኙነት ፍላጎታቸው የሆኑ ሰዎች ራሱን የቻለ ሳይኮሎጂካል ዲስኦርደር እንዳለ ቢገባኝም ሳይኮሎጂካሊ መታመም እንዳለ ቢገባኝም ስርዓቱ ግን አስተሳሰቡ ግን ذلك بأنهم شاقوا الله ከአላህ አሰራር وخلقناكم أزواجا ከሚለው አሰራር የተጻረረ
ምንድነው? ሐሳብ ነው፣ ፍላጎት ነው። በተቃራኒ ለመቆም ሰው ግዴታ ምኑን መጠቀም አለበት? አእምሮን መጠቀም አለበት። ሰው በተቃራኒ ከቆመ አስቦበት ነው፣ ሳያስበው አይደለም፣ ሳያቀርቶ አይደለም። ኖ ኮንሺየስሊ ነው የሚደረገው። ኮንሺየስሊ የሚወሰን ዲሲሽን ነው። ኮንሺየስሊ የሚወሰድ ዲሲሽን ነው። ይኖ ሱረቱል ሙጃዲላ ስንማር ከአላህ ስርዓት በተቃራኒ በተጻረረ መልኩ መቆም የሆነ ቃል ሰጥተነው ነበር። ምን ነበረ? ኢነለዚነ ዩሐዱነ አላህ አይደለ? ዩሐዱን ኢነለዚነ ዩሐዱነ አላህ ወረሱለሁ ኩቢቱ ከማ ኩቢተ ለዚነ ሚን ቀብሊሂም ሱረቱ ሙጃዲላ ምዕራፍ 58 ቁጥር 5 ላይ ዩሐዱነ አላህ ምን ብለናል? ከአላህና ከመልእክተኛው በተቃራኒ መቆም ነው ብለናል አይደል? ከብረት የጠነከረ የሆነ ለዛው። አሁን ደግሞ ምን እያለ ነው? ذلك بأنهم شاقوا الله ورسوله ما هو الفرق بينهم يحادون يشاقون ልዩነቱ ምንድን ነው? ሻቃ ሐዳ ሁለቱም አንድ ነው ይባል። ምን ብለናል? ተቀራራቢ ትርጓሜ ይኖራቸዋል፣ ግን they are not identical ሙተራዲፍ ግን አይደለም። 100% ሲኖኒምስ የላቸውም፣ ተመሳሳይነት የላቸውም 100%። ምን ብለናል? የዛን ቀን ሱረቱ ሙጃዲላ ስንማር ትዝ የሚላችሁ ከሆነ ኢነ الذين يحادون الله ورسوله يحادون የሚለው ሐዳ crossing boundaries የአላህን ሁዱድ ወቲልከ ሁዱዱላህ ፈላ ተዕተዱሃ የአላህን ሁዱድ የዘረጋውን ህግና ስርዓት መተላለፍ፣ ወሰን ማለፍ፣ ድንበር ማለፍ፣ መቃወም፣ ገደቦችን ወሰኖችን መጣስ ኢነ الذين يحادون الله ورسوله شاقون اوكي شاقوا ذلك بانهم شاقوا الله በራስና በአላህ ተፈጥሯዊ መንገድ ልዩነት ማበጀት ማለት ክፍተት ማበጀት። ምክንያቱም ምን አለው? ኢንሽቃቅ አለው። ራይት ከሐዳና ከሻቃ የትኛው ከፍ ያለ ይመስላችኋል? ሻቃ። ለዛ ነው ይለ ኢነ الذين يحادون الله ورسوله كبتوا كما كبت الذين من قبلهم ከሐዳ ከፍ ያለ ነገር እኮ አለ ሻቅ። ذلك بأنهم شاقوا الله ورسوله እያሳደገው ነው ይሄለው። ኦኬ ይሄ በአላህና በራስ መካከል ልዩነት ሲፈጥር የራሱን ፍላጎት ብቻ የአላህ አሰራሩና ተፈጥሯዊ ህግና ሞራሊቲ ምንም ይሁን ምንም I really don't care የሚል አቋም ኖሮት በሱና በተፈጥሯዊ አላህ በዘረጋው መንገድ በግልጽ የሚታይ ጋፕ፣ በግልጽ የሚታይ የአላህ ህግና ስርዓት ጠላትነት ሻቅ። ከዛ ወረሱለሁ ይላል። አንደኛ መልእክተኛው በነበሩበት ጊዜ ራሳቸው መልእክተኛውን ለሳቸው ከሳቸው ተነጥሎ እሳቸውን ተጻሮ መቆም ማለት ነው። እሳቸው በሌሉበት ደግሞ ሪሳላቸው ኤግዛክትሊ የቁርአን ሜሴጅ ምን እንደሆነ ገብቶታል። ከሜሴጁ ከገባው በኋላ ሚን ባዕድ ማ ተበየነ ለሁሙል ሁዳ ከተብራራና ግልጽ ከሆነላቸው በኋላ ከዚህ መጽሐፍ ፍጹም ተቃራኒ ሆኖ የሚቆም ذلك بأنهم شاقوا الله ورسوله ذلك بأنهم شاقوا الله አላህን ከአላህ በተጻራሪ መንገድ ቆሙ ማለት ነው። ከአላህ ከዘረጋው ተፈጥሯዊ መንገድ አንድ the source of revelation ማን ነው? የወህይ ምንጩ ባለቤቱ ማን ነው? አላህ ሐሚም ተንዚሉ ሚን الرحمن الرحيم የወህይ ምንጭ የሆነውን አላህን መጻረር። ወረሱለሁ ረሱልን መጻረር ማለት ደግሞ ሪሳላውን ራሱን መጻረር ማለት ነው። እንዲሁም ሪሳላውን ተሸክሞ የመጣውን መልእክተኛንም መጻረር። አላህና መልእክተኛውን ይላል እዚህ አላህ Subhanahu Wa Ta'ala መልእክተኛውን
ተብሎ ለምን ይተጠቀሰ ይላል ذلك بانهم شاقوا الله ورسوله ብሎ ነው የገለጸው አላህና መልእክተኛውን ብሎ የገለጸው ለምን አሁን የነገርኳችሁ ነው የተፈጥሮ ህጎችን መለኮታዊ መመሪያዎችን የወህይ ምንጭ የሆነውን አላህን ከአላህ ጋር ምን ማድረግ ነው ክፍተት መፍጠር ከዛ በተቃራኒው መቆም ነው ክፍተት መፍጠር ብቻ ሳይሆን በተቃራኒው መቆም ነው ያ ማለት ሐሳቡ መጽሐፍ ቢጽፍ ፍልስፍናዊ ሐሳብ ቢያቀርብ ቴክኖሎጂ ቢያረቅ ሐሳቡ ከዚህኛው አላህ ከዘረጋው ተፈጥሯዊ መንገድ ተጻሮ መቆም ነው ከዚህ በፊት ሱረቱ ሙጃዲላ ስንማር ምን ብያቸዋለሁ ሸይጣን ከፍላጎቶቹ መካከል አንዱ ምንድነው ብያቸዋለሁ መቀየር መለወጥ ተብዲል ወለአሙረነሁም ፈለዩገይሩነ خلق الله አዛቸዋለሁ የአላህን ተፈጥሯዊ መንገድ ይቀይራሉ የአላህን ተፈጥሮ ይቀይራሉ የአላህን ተፈጥሮ ለመቀየር ግዴታ ምን መሆን አለበት ተቃራኒ ሆኖ መቆም መቻል አለበት መልእክተኛውን መጻረር ذلك بانهم شاقوا الله ورسوله እነዚህ ሰዎች ቃል ኪዳን የገቡት ከመልእክተኛው ጋር ነው አለይሂ ሰላቱ ወሰላም እና መልእክተኛው ደግሞ ካላቸው ድርሻ መካከል አንዱ የመጣላቸውን ሪሳላ ወህይ ተጥቢቅ ሸርዒ ነው ثم جعلناك على شريعه من الامر فاتبعها በበሸሪዓ አምር ትእዛዝ ላይ አድርገናል የሸሪዓውን ስርዓት ተከተል ይላቸዋል አላህ የሸሪዓው ስርዓት በተግባር በሚገለጥባቸው መልእክተኛው አለይሂ ሰላቱ ወሰላም ከሳቸው ፍጹም ተቃራኒ ሆኖ መቆም ማለት ነው ذلك بانهم شاقوا الله ورسوله እሺ ومن يشاق الله አሁን ዩኒቨርሳል ፕሪንሲፕል አደረገው ሂስቶሪ ነበር የነገረን ሂስቶሪካል ኢቨንት ነገረን ከዛ ጀላአ የገጠማቸው ሪዝኑን ነገረን ከዛ ዩኒቨርሳል ፕሪንሲፕል አደረገው ዩኒቨርሳል ፕሪንሲፕሉ ምንድነው ማንኛውም ሰው ማህበረሰብ ስርዓት የአላህን ተፈጥሯዊ ህግና ስርዓት ከአላህ ተጻራሪ መቆም ማለት የእርሱን ህግና ስርዓት ከሱ ህግና ስርዓት ተቃራኒ ሆኖ የሚቆም ካለ فإن الله شديد العقاب ቅንጣት ታክል ጥርጥር የለውም አላህ አሳማሚ የሆነ ኃይለ ብርቱ የሆነ ሸዲድ የሆነ አሳማሚ የሆነ ቅጣትን ይቀጣዋል አሁን ይወላችሁ ቅጣትን ይቀጣዋል አሁን የተረጎምኩት የአማርኛ ትርጓሜ ኢቃብ የሚለውን አይገልጸውም ኢቃብ ምን መሰለን ሙሉ በሙሉ አይገልጸውም በሙሉነት አይገልጸውም ኢቃብ ለሚለው ቃል ቦታ መስጠት አስፈላጊ ነው ወሳኝ ነው በቋንቋ ደረጃ ኢቃብ ምንድነው ኢቃብ አቀበ መከተል ማለት ነው አቀበ መከተል ከኋላ የሚመጣ ነገር ተከታይ ውጤት መዘዝ በእንግሊዘኛው ቅድም አንድ ቃል ነግራችሁ ነበር ያዙልኝ ብዬ ኮንሲኩዌንስ ቃሉ ነው የሚያምረው ድርጊቱ ግን ደስ አይልም አይደል አቀበ ምን ማለት ነው ሰውየው የሰራው ስራ ተከትሎት የሚወለድ ነገር ማለት ወመን ይሻቅላህ አሁን ምንድነው የሚያደርገው ሰውየው ይሻቅላህ ከአላህ ተፈጥሯዊ ህግና ስርዓት ተጻሮ የሚቆም ይሄ መጻረርና ይሄ ተጻሮ የሚያደርገው ድርጊት የሚያመጣው ኮንሲኩዌንስ አለ ከሱ ተከትሎ የሚመጣው ኢቃብ አለ ምን ይያለን የትኛውም ማህበረሰብ የትኛውም ትውልድ ቁርአን ውስጥ ያለው ይሁን በቁርአን የተወሳው ምን ያልተወሳው የጠፋው ሁሉ ትውልድ ኢቃብ ነው የተሰጠው ኢቃብ ነው ማለት ነው የእጁን ያገኘው ከሰራው ተከታይ ነው ከሰራው ምንድነው ተከታይ ነው እና እነዚህ ሰዎች የገጠማቸው ጀላአ ከአካባቢ ተፈንቅሎ መውጣት
በሰሩት ስራ የእጃቸውን ያገኙት። ግን ታሪክ ብቻ አድርጋ አንብባው እንዳታልፈው። it's gonna happen as an individual in society level ይመጣል። ኢቃብ አለ فإن الله شديد العقاب so powerful ነው። ኢቃብ በሚለው ቃል ውስጥ የተሸከመው ሁሉ ይመላለው ቃላቶች ከጀርባቸው እሳቤ ተሸክመዋል። there is a concept behind every word ከእያንዳንዱ ቃል ጀርባ ጥልቅ የሆነ እሳቤ አለ። ግልጽ ነው። so ፍጹም ፍትህ ላይ ፍትሃዊነት ላይ የተመሰረተ የሆነ ቅጣት መሆኑን እንድንረዳ የሚያደርገን ኢቃብ የሚለው ቃል ነው። ስለሆነም አንቀጿ አንድን መሰረታዊ መርህ ታስተምረናለች ይላል። መሰረታዊ መርህ ሰዎች ሆን ብለውና አጥብቀው ራሳቸውን ከአላህ Subhanahu Wa Ta'ala መመሪያ በሚያርቁበት ማለትም በሚነጥሉበት ጊዜ ከባድ የሆኑ መዘዞች ቅጣቶች ኢቃብ ያስከትላል። ይህ ንባብ አሁን የምናነበው ንባብ አሁን የምንማረው ደርስ አሁን ምን ስናየው የቆየነው የሱረቱል ሐሽር ከመጀመሪያው አያ እስከ አራተኛው አያ ያለው ጽንሰ ሐሳብ ድርጊቶችና ውጤቶች መካከል ያለውን ቀጥተኛ ትስስር ድርጊቶቻችን ማንኛውም ድርጊት ከውጤቱ ጋር ዳይሬክት የሆነ ምን አለው ኮኔክሽን አለ። የነሱ ድርጊት ሻቁላህ ምን ተከተለ ኢቃብ። ሁለተኛው ሶስተኛውና አራተኛ አያቶችን ያላቸውን ትስስር እናይና ከዛ እነዚህ 2 3 4 አያት አምስተኛውን አያ ለመረዳት የሚገነቡልን ነገር አለ። እየገነባልን ነው የሚሄደው። ኦኬ አይዲያ ቢውልድ እየተደረገልን ነው። ሁለተኛው ሶስተኛውና አራተኛው አንቀጽ ወይም አያቶች ትስስራቸው ቁርአን just historical event narrate አድርጎልን የሚያልፍ መጽሐፍ አይደለም። في قصصهم عبرة لقد كان في قصصهم عبرة ይልቁንም ከክስተቱ ከውጤቱ እንድንማር። ሁለተኛው አያ ላይ ምን እንደተከሰተን ያብራራልን። ምን ተከሰተ ነገሩኝ እናንተ? what was the process? ሐሽር አይደል? ሐሽር። ሶስተኛው ላይ የውጤቱ አይነት የሐሽሩ አይነት ምንድነው? ጀላአ ማፈናቀል ማባረር። ሶ ታይፑን ነገር ነው። ታይፕ ኦፍ ኮንሲኩዌንሱ ምንድነው? ጀላአ ነው። አራተኛ ላይ ከጀርባ ያለው መሰረታዊ ምክንያት አሳየን። መሰረታዊ ምክንያት ምንድነው? ሻቁላህ ወረሱለሁ። ሶ እነዚህ አያቶች ከነበራቸው ታሪካዊ አውድ ባሻገር ማንኛውም ማህበረሰብ አውቆና ራሱ ተረድቶ ራሱን ከእውነት ከፍትህ ከስነ ምግባር ወሰኖች የሰው ልጅን ክብር ከመጠበቅ መለኮታዊ መመሪያ የሚያርቅ ከሆነ ውሎ አድሮ የማይቀር ነገር ምንድነው? ኢቃብ ነው ይልና እነዚህ አራት አሁን ያየናቸው 2 3 4ኛው አያ መንደርደራ ናቸው ለአምስተኛው አያ ይመጣል። የአምስተኛው አያ ከማውራታችን በፊት መንደርደራ የታሪክ አውድን እናንሳ። በኑ ነዲር ከከተማ እነሱን ለማስወጣት ሙስሊሞች በፎርትረሳቸው በግንቦቻቸው በምሽጎቻቸው በከበቡበት ወቅት አይሁዶቹ በዙሪያቸው በጣም ያማሩና ፍሬያማ የሆኑ የቴምር ዛፎች ነበሯቸው። ከበባው እየበረታ ሲመጣ ቀናቶች እያለፉ ሲመጡ ውስጥ ያሉት ምግብ ስለሚያገኙ ጠላት ብለው የሚያስቡት እነሱ ውጪ የቆመው ምንም ያህል ቢቆም ጉዳያቸው አይደለም። ሙስሊሞቹ የወሰዱት እርምጃ ምንድነው? you know what ውስጥ ያሉትን ሞራላቸውን ለመስበር ምሽጎቻቸውንም ለማጋለጥ ሲሉ የተምር ዛፎቻቸውን መቁረጥ ጀመሩ። ፎርትረስ አለ። በፎርትረሱ ዙሪያ ምን አለ? የቴምር ዛፍ አለ። ዛፎቹን መቁረጥ
ዛፎቹን ማቃጠል ሲጀምሩ ከሙስሊሞቹ ሳይድ ያሉ ወታደሮች የዚህ ጊዜ በኒ ነዲሮች እድሉን ተጠቀሙበት። ስነ ምግባር የምታስተምር ስነ ምግባር ወታደሮች ስነ ምግባር እንኳን የላቸው። ጠላትን ከቴምር መለየት አይችሉም። ቴምር ምን አረገ በማለት እነሱም መልሶ የስነ ልቦና ማጥቃት በፕሮፓጋንዳ ጀመሩ ማለት ነው። ይሄ ወሬ ይሄ ሐሳብ ሰሃቦችን ረብሿቸዋል። ምክንያቱም ሰዎቹ ያነሱት ነገር እውነት ነው። ለምንድን ነው ዛፍ የቴምር ዛፍ ለምንድን ነው የሚቆረጠው? ለምንስ ነው የሚቃጠለው? መቃጠል አለበት፣ መቆረጥም አለበት። ለምን መቃጠል እንዳለበት ለምን መቆረጥ እንዳለበት እነግራቸዋለሁ። ትክክለኛ ውሳኔ ነው። the right kind of decision ነው። ግን እነሱ ተጠቀሙበት ለፕሮፓጋንዳ እና ሙስሊሞቹ ያቆሙ ብለው ማሰብ ጀመሩ ነገሩ። ይሄ ተግባራቸው ከወህይ የወጣ ከተፈጥሯዊ መንገድ የተጋጨ እንደሆነ አድርገው ነው ያሰቡት ሰሃቦቹ። ቀጥሎ ያለው አያ ማ ቀጣዕቱ ሚን ሊነቲን በጣም ከቴምርም ሊን የሆነው ቴምር ቤስት የሆነው ምርጥ የሆነው ቴምር አልቆረጣችሁም። አው ተረክቱሙሃ ከፊሉን ደግሞ የቴምር ዛፎች አልተዋቿቸውም። ቃኢመተን አላ ኡሱሊሃ ከመሰረቱ እንዳለ ቆሞ አልተዋችሁትም። ፈቢኢዝኒላህ በአላህ ፍቃድ ቢሆን እንጂ ወሊዩኽዚየል ፋሲቂን ምክንያቱን አብራራ ፋሲቂኖችን ሊያዋረድበት ነው ይህንን እርምጃ እንድትወስዱ ያደረገው። ዲቫይንሊ ፍቃድ ተሰጥቷቸዋል። ዶንት ወሪ ዓላማው ወሊዩኽዚየል ፋሲቂን ነው። ዶንት ፎርጌት ጦርነት ላይ ናቸው ያላችሁት። ጦር አልተማዘዛችሁም፣ ግን ጦርነት ላይ ነው ያላችሁት። ጦርነት ላይ ያለ የጠላትን ሞራል ለመስበር ጠላትን ለማሸማቀቅ አንገት ለማስደፋት የሚወሰዱ እርምጃዎች አሉ። ተመጣጣኝ የሆኑ እርምጃዎች። ይሄ እንዳገኘው ጨርግደውም አይደለም። ተመጣጣኝ እርምጃ ይወሰዳል። ተመጣጣኝ እርምጃ አልወስድም ካሉ በጦር ሜዳ ላይ ያሉት ተመጣጣኝ ምግብ አይበላዛ የለም። አምስተኛው አያ ኮምፎርት ነው የምትሰጠው። ከጦርነት ጀርባ ያለውን ዲሲፕሊን የወታደሮችን ዲሲፕሊን ነው የምታስቃኘን። ማ ቀጣዕቱ ሚን ሊነቲን ከታሪኩ አውድ አንጻር አይሁዶች በጥንቃቄ ተንከባክበው ያሳደጓቸው ዛፎች ሲቆረጡ ታላቅ የሆነ የስነ ልቦና ስብራት እና ጥቃት ነው የሚያደርሰው። ይሄ ደግሞ ተፈልጎ ነው። ወላሂ መጀመሪያ ላይ ወቀዘፈ ፊ ቁሉቢሂም الرعب ውስጥ ድንጋጤ አለ። ሁለተኛ በሐሳብ መለያየት አለ። ተحسبهم جميعا وقلوبهم شتى። ሶስተኛ ከውጭ ያሉት ወታደሮች የነሱ ንብረታቸው ላይ እርምጃ እየወሰዱ ነው። ነገሩ ታፍ ይሆናል አይደል? ለዚህ ነው ሙስሊሞችን ጥፋተኛ ለማስመሰል የሞከሩት አሴታቸውን ሴቭ ለማድረግ ነው፣ ንብረታቸውን ሴቭ ለማድረግ ነው። አላህ ደግሞ የቆረጣችሁት ቢኢዝኒላህ ነው አለ። ምን ማለት ነው? ቢኢዝኒላህ በሚቀጥለው ክፍለ ጊዜ አስረዳችኋለሁ። አሁን ቢላህ አለይኩም ቴምራቸው እንዲቆረጥ የተደረገው በአላህ ፈቃድ ነው አለ። የአላህ ፈቃድ ግን ተፈጻሚ የሆነው እነሱ ምን ስላደረጉ ነው? ذلك بأنهم شاقوا الله ورسوله የኢቃብ አይነት ነው። ስለዚህ ቢኢዝኒላህ ማለት እንደሆነ ኔክስት ታይም ላይ በደንብ በሰፊው እናያለን። ለዛሬ ግን በዋነኝነት ይዛችሁልኝ እንድትሄዱ የምፈልገው ነገር አሁንም ደግመዋለሁ፣ ይሄ ወታደራዊ ስነ ምግባርን የሚያስተምር ነው። ከዚህ በኋላ የሚመጣው አምስተኛው አያ እና
ታሪካዊ አስተምሮ ብቻ አይደለም፣ በአንድ ማህበረሰብ ውስጥ የሚገደብ ብቻ አይደለም። ዩኒቨርሳል ሜሴጅ እንድንወስድ ነው። ወታደር ምን አይነት እርምጃዎች ነው መውሰድ ያለበት፣ ተመጣጣኝ እርምጃ ነው መውሰድ ያለበት የሚለውን በደንብ የሚያሳይ ነው። ግን ምዕራፏ በድንገት ስለ ቴምር ዛፍ ነው የምታወራው። ለምን ዋይ ለምን ስለ ቴምር ዛፍ? አያው እስካሁን ስናወራ የነበረው ስለ አግሪካልቸር ነው፣ ስለ ግብርና ነው አይደለም። ዋይ ቀዝፋ ለምንድን ነው ሽፍት ያደረገው ወደ ዛፍ? ማን ነው የተምር ዛፎች? በጦርነት ወቅት ጥፋት መገደብ አለበት። ጦርነት ጥፋት ነው ይዞ የሚመጣው። በተቻለ መጠን ግን ጦርነት ውስጥ ከተገባ በኋላ ብዙ ጥፋት እንዳይፈጠር መጠንቀቅ ያስፈልጋል። የዛ አንዱ አካል ወታደሩ ስለሆነ ወታደርን በስነ ምግባር የተሞላ መሆን አለበት። ዲሲፕሊን መሆን አለበት። የጦርነት ዎር ኤቲክስ ነው የሚነግረን። ዎር ኤቲክስ የጦርነት ስነ ምግባር በቃ የተፈለገበት አምስተኛው አያ ጦርነት ላይ ጥፋትን ስለመገደብ እና የጦር የራሱ ህጎች አሉ። ተፈጥሯዊ ህጎች መጠበቅ አለበት። እንደፈለገ መዋጋት አይችልም። ከጠላት ጋር ስለተገናኘ የጠላት መንደር ስለተገባ እንደፈለገ ማድረግ አይቻልም። ሊን ፓርቱን እንድትቆርጡት የተፈለገው ማቀጣቱ ሚሊነት ይላል አይደል? ሊን ፓርቱን ፔንፉል የሆነ የቴምሩ the best ፓርቱ ሊን ፓርቱ ነው። በጣም ሶፍት የሆነው ማለት ነው። ስሜት እንዲሰማቸው ነው። ለዛ ነው እኮ ነኽል አላለም ማለት ማቀጣቱ ሚን ነኽሊን አይልም። የቴምር ዛፍ ግንዱን አይደለም የሚለው። በጣም the best productive ፓርቱ ማለት ምርታማ የሆነ የደረሰው ለምን ያማል ትንሽ ገባ እንዲያማቸው ስለተፈለገ ነው። ግን የተወሰነ ነው ማድረግ ያለብን ኖት ኦል። በዚህ ላይ ተመስርቶ በሚቀጥለው ክፍለ ጊዜ ስንመጣ እናያለን። ሪቮሉሽን መንግስታትን ተቃውመው የሚወጡ ህዝቦች የፐብሊክ አሰት የሆኑ የህዝብ ንብረቶችን ማቃጠል፣ ባስ ማቃጠል፣ ታክሲዎችን ማቃጠል፣ ህንፃዎችን ማውደም፣ የመሰረተ ልማት አውታሮችን ማፈራረስ መንግስትን የጎዱ አድርገው የሚያስቡ ፍጹም የተሳሳተ ነው። መንግስትን አይደለም እየጎዳ ያለው እኔን ነው እየጎዳኝ ያለው፣ ህዝብ ነው እየጎዳ ያለው። ከአብዮታዊ አመፅ ጀምሮ እስከ ወታደራዊ የጦርነት ስርዓት ውስጥ ምን ሊኖር ይገባል? ኤቲክስ መኖር አለበት። ሀቅ ቢኖርህም እንኳን ሀቅ አለ ማለት ከኤቲክስ ውጪ መሆን ትችላለህ ማለት አይደለም። የዛሬ መርህ ነው ይዘው የምትሄደው ቤት ማቀጣቱ ሚሊነቲን አው ተረክቱሙሃ ቃኢማ። ሁለት ምርጫዎችን ያነሳው፣ አንደኛው መቁረጥ፣ ሌላኛውን መተው። አንዳንድ ዛፎችን መቁረጥ፣ ሌሎችን ደግሞ ሳይነኩ ባሉበት እንዳሉ መተው። ወታደራዊ እርምጃ የተመረጠ የተገደበ እንጂ ያገኘውን ሁሉ የሚያጠፋ ጅምላ ጨፍጨፋ መሆን የለበትም። ተግባብተናል? ዋናው ግቡ ሁሉን ነገር ማውደም አይደለም። ዳስናት እርምጃዎቹ አስፈላጊና አስገዳጅ የሆኑ እርምጃዎች አሉ። እነሱም ብቻ ነው መጠቀም የሚቻለው። ለዛሬው ግን ትልቅ ነገር ይዛችሁልኝ የምትሄዱት ፋሲቅ የሚለው ለዛሬ ወሊ ዩኽዚየል ፋሲቂን ይላል። አሁን ምን ብሎ ጠራቸው? ፋሲቅ ብሎ ጠራቸው። ኮንቴክስቹዋሊ ፋሲቅ ብሎ የጠራቸው ከሀገር ምን የተደረጉት ናቸው? አልጀላአ የተባረሩት ናቸው። ፋሲቅ ማለት ነው ወሊ ዩኽዚየል የሚለውን አስምርበት። እነሱን ለማዋረድ ነው አለ። ወራዳ የሆነ ቅጣት ነው ማለት ነው። ኦኬ ለማዋረድ ነው። ስለ ልቦናዊ ጫና መፍጠር ነው። ማዋረድ ነው። ፋሲቂን ማለት ምን ማለት ነው? አመፀኞች። በተለመደ ትርጉም አመፀኞች በሉት። ፋሲቂን
ፊስቅ is ዋናው ቃል ፊስቅ ፋ ሲን ቃፍ ጀዝር ሩት ወርዱ የሚጀምረው ከየት ነው የሚነሳው? መነሻው ፋ ሲን ቃፍ። ፊስቅ ምን ማለት እንደሆነ ታውቃላችሁ? ፋሳቃ ከአንድ ነገር ወጣ ማለት ነው። ከአንድ ነገር ውስጥ መውጣት ፊስቅ ይባላል። ከአንድ ነገር ውስጥ መውጣት ምን ይባላል? ፊስቅ። ለምሳሌ ቴምር አለ አይደል? ቴምር መብላት ፈለግኩ እኔ። ቴምሩን ልትበሉ ነው። ምን ነው የምታደርጉት? ፍሬው ምን ይሆናል? ፍሬው ይወጣና ይጣላል። በቃ ፍሬው ከምን ወጥቷል? ከነበረበት እቅፍ ወጥቷል። የቴምር እቅፍ ወጥቶ ሊኑ ነው ያለው። ሊን the soft part ያንን ከቴምር ውስጥ ያለውን ፍሬ ማውጣት ፍስጡቅ ይባላል። ፍስጡቅ ፋሲቅ ነው ማለት ሰውየው ምን ማለት ነው? አላህ ከዘረጋው ስርዓት ይወጣ ነው። ወሊዩኽዚየ አልፋሲቂን ከአላህ ተፈጥሯዊ ከዘረጋው ስርዓት የወጡትን ሊያዋርዳቸው ነው ያለው። ከአላህ ስርዓት የወጣ ፋሲቅ እመነኝ ምን ይሆናል? ሻቅ አይደለም። ምን ይሆናል? ሻቁላህ ወረሱለሁ ለአላህ ተጻራሪ ነው የሚሆነው። ለምን? አላህ ከዘረጋው ተፈጥሯዊ ስርዓት ምን ሆኗል? ወጥቷል። ከሊማት ቢሊሳኒን አረብይን ሙቢን። ያው የሰው ልጅ እኮ ብዙ ሊቸግረው አይገባም ነበር። መሰረታዊ የሆነ ነገር እኮ ሰው ሊቸግረው አይገባም። አላህ ነው ማለት የህዝብ አደራ። በከተማ ውስጥ ያሉ በሀገር ውስጥ ያሉ ታላላቅ የሚባሉ የተከበሩ ሰዎችን ያዋርዷቸዋል። ወታደራዊ እርምጃ እንኳን ሲወሰድ በስነ ምግባር የተሞላ መሆን መቻል አለበት። አንተ መሐመድ ወይ በፍትህ አከፋፍለናል። በፍትህ የፍትህ እኮ አይነት እኮ ናቸው። ሰው ቸግሮት እንዲራብ በችግር እንዲሰቃይ ያደረገው ሲስተም እኮ ነው፣ ስርዓቱ